ሰላም ዩቲዩብ ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? ዛሬ በድጋሚ ከአማኒ ጋር ተመልሰናል። ደግሞ ያው ዛሬ እንግዲህ እሽግ ነው የሚጠጣው። እሽግ እኔ እያሳጡኝ ነው። ጋይስ የዛሬ ቪዲዮአችን እንግዲህ የሚሆነው በባለፈው በጃኒ ቪዲዮ እንደተመለከታችሁ ጥርሳችንን ፏፈሽ ለማለት ገብተን ነበር። እንደ አጋጣሚ ሆኖ ጃኒ ብቻ ነበር የተሰራው። አማኒ ደግሞ ነጭ የሆነ ጥርሱን ድጋሚ ሙሌትም አለች እሷን አስሙላታለሁ። እኔ ደግሞ ታጠባለው አብርሃም ነጭ አስደርገው ምናምን ስትሉኝ ለነበራችሁ ፋሚሊዎች ያለውን ነገር መጨረሻ እነግራችኋለሁ። ያለውን ነገር መጨረሻ ነጭ አረጋው አያረጋው የሚለውን ነገር አብረን ያለን በዛው መጨረሻ ላይ ነው የምነግራችሁ። አሁንም እንሄደው ወደ አዲስ ዴንታል ያለነው ማለት ነው። ነበረ ደንበል ሲቲ ሴንተር ጌቱ አራተኛ ላይ እንገኛለን። ወደዛ ዝግጁ ይሄን ጥርሴ ነጭ ነው። አሁንም ነጭ የበረዶ ነጭ ወተት ነጭ ያደርገዋለሁ ትላለህ። ጋይስ እንግዲህ ያው የኔን ጥርስ ታውቁታላችሁ፣ ብልዝ ነው በፍሎራይድ ጠቃ ጥርስ ነው ያለኝ። ለማንኛውም ፏፈሽ እንላለን። ፏፈሽ በድጋሚ ጋይስ ያዘው። አራተኛ ላይ ስፖርተኛ ላይ ቀርጠፍ ብለን ትደርሳለህ። ጋይስ ያው በጃኒ ቪዲዮ አይታችሁታል። ያላያችሁት ካላችሁ ደግሞ ሄዳችሁ በጃኒ ቪዲዮ እንዴት እንደነበር ቆይታችን ታያላችሁ ማለት ነው። አንተ ካሜራ የዘመሩት ከባድ ነው። በስተኛ እግር እኮ ዝቀት ነው ጋይስ። ነገር በዚህ ጋር ደርሰናል። አራተኛ ፍሎር ላይ ውስጥ እየገባ ነው። እስኪ ተከተሉ። እኔ ዛሬ ማስጎበኛችሁ ተከተላችሁ። አማኔ ወዲያ ያ ሰላም። ድሮ ልጅ እያላችሁ አልደነቆራችሁም? በቲቪ በሬዲዮ ዴንታል እንደዛ ፊልም ምናምን ነገር ስናይ፣ ይሄ ደግሞ አዲስ ዴንታል ክሊኒክ። ሰላም ነው። እንዴት ነህ? ሰላም እንዴት ነሽ? አለቻማ ፍለናል። አይዘጋም እንዴ? ይዘጋል። ከፈላል። ለማንኛውም ጋይስ በድጋሚ እኔ እዚህ ጋር የሚሰራ ምርጥ ነው። ስፔሻል ዴንታል ደርሰናል። በጃኒ ቪዲዮ ተመልክታችሁታል 10 ጊዜ አልደጋግምባችሁ። በጣም ግን አርት ትወዳለችና ዋው እኔም ስል በጣም ነው የምወደው። በቃ ይሄ የልጆች ስፔሻል ክፍል በሉት መጫወቻ ነው። እዚህ ቁጭ ይላችሁ ጋይስ እንግዲህ በስተመጨረሻ ዶክተራችንንም አግኝተናል። ሰላም ዶክተር፣ ደህና ነህ ወይ? እንዴት ነህ? አለ ነው እንግዲህ እኔና አማኒ መተናል። አማኒ ሙሌቱንና ይሄን እንደ ምንድነው ጥጥ ነጭ የሆነ ጥርሱን ታጥቢለታለሽ። የኔን ደግሞ ያው ዛሬ እንግዲህ ማለት ነው። ለማንኛውም ጋይስ ተከታተሉ፣ አብራችሁን ላይክ፣ ሼር፣ ሰብስክራይብ እያደረግን ያዘው ጀምር። ግባ አማኒ፣ እንዴት ነህ? ዝግጁ ያ ሰላም። አይ ቆንጆ ነው ያለኸው። እንዴት ነህ? ደህና ነህ? እንዴት ነው? እዚህ ጋር እንግዲህ ትንሽ ሙሌት ትፈልጋለች። እሺ እቺኛዋን እሺ፣ ትንሽ ሙሌት እናደርጋታለን። ሌላ መታጠብ ነው በቃ። ኦኬ። መቼ ነው የታጠብከው? ታጥቤም አላውቅም። ታጥበህ አታውቅም? በአጠቃላይ ጥርሳችንን አትሊስት በአመት አንዴ ከሆነ ግን በአመት ሁለቴ ኤቭሪ 6 months እንላለን። በአመት አንዴ ግን የግድ ሁሉ ሰው መታጠብ አለበት። ካሁን በኋላማ እዚህ እየመጣችሁ ሁላችሁም ወጣቱ በአጠቃላይ መታጠብ አለበት። አዎ የጥርስ አለበለዚያ ለመታጠብ ሌላ ችግር ያመጣል ወደፊት። ካሁን በኋላማ እየመጣ ቼክ እንደረጋለን። እሺ ጋይስ እንግዲህ ተረኛው አማኒ ነው። አማኒ ከተሰራ በኋላ ወደ እኔ እንመጣለን። የኔ ማገሩ አይፈጅም ምንም የተቦረቦረ ጥርስ ስለሌለኝ። ያማኒን በጣም ቆንጆ ጥርስ ነው ሳየው። በጣፋጭ ነገር ነው እሱም እኮ ብዙ አይደለም። አዎ እሱ እንደውም ጥሩ ነው። እስከዛሬ ሳትታጠብ ጥርስህን ለመጀመሪያ ጊዜ መታጠብ ምን አስፈለገ? በምን ተነሳሳ? ሻይ ትጠጣለህ? ቡና? ኧረ ኦኬ እሺ። አጠጣ ኦኬ። ብዙ ከለር የሚሰጥ ነገሮች አልጠጣም። ስኳር ነገር ትጠቀማለህ? ምን ጣፋጭ ነገሮች ነው? ጣፋጭ ትወዳለህ? ኦኬ። ከዛስ በቀን ስንት ትፍቃለህ? በቀን አንዴ። ግን አንዴ ከነገርሽም በኋላ በጃኒ ጠዋትና ማታ ግድ ነው። የግድ
ማታና ጠዋት አይደለ? ሁሉ ሰው ማታ ፍሎስ ማድረግ መታጠብ መጉመጥመጥ የግድ ነው። ትምህርት ወስደን እንደዛ ያደረግን ጃኒ ብዙ አስተምሯል ማለት ነው። አብረንም አልነበር እያየ ስለነበረ ሰምተናል ነበር። ተገበርን። እሺ እና ጃኒ ምን አለ ከታጠበ በኋላ ምን ስሜት ነበረው? አሪፍ ነበር። ሁሉ ነገር ጥሩ ነው አለ። ደስ የሚል ስሜት አለ። በቅርቡ ደግሞ ይመጣል። መስተካከል አለው መሰለኝ። አለው። ኤክስሬ አይተን አንዱ ጥርሱ መስተካከል ያለበት አለ። እስቲ ኦኬ እዚህ ጋር ኢምፓክትድ የምንለው ሰርድ ሞላር በግራ በኩል እና ዊዝደም የሚባል ጥርስ ነው። በትክክል ስላላደገ ጥርሱ መውጣት አለበት። ጥርስ ግን በጣም ቆንጆ ነው። ያዳማ ልጅ ሆኖ ስለዚህ ተርፋሃል ማለት ነው። ምንም ያላጋጠመው ልጅ ቢኖርስ? በጣም እስቲ ንከስ። ሌላው ምንድነው ያገኘሁት አሁን ስቴን ካልኩለስ ወይ ስቴን ከዚህ በኩል አለ። ይሄ ደግሞ ካጸዳ ነው በኋላ እንደነገርኳችሁ ጧትና ማታ ጽድተ በፍሎስ ካረከው ይጠፋል። አምልጬ ነው የውሃው ሰዓት። በጣም ከቤት አልወጣም። ከቤት አትወጣ። ከአዲስ አበባ ነበር እየሄድን ከዚህ ይወጣል። እሽግ ነው የሚጠጡት። እሽግ እኔ እያሳጡኝ ነው። እኔ ቧንቧ ስር ምናምን ቁጭ ብዬ በዛ አካባቢ እኮ ሁሉም የተወለዱ ልጆች ብዙ ጊዜ እንትን አለ እንደዚህ ፍሎራይድ ያጠቃዋል። አንተ ግን አምልጠሃል። ቆንጆ ጥርስ ነው ያለው። ይሄ ስማይል ከተጸዳ በኋላ ገና ስቅባቸዋለሁ። እኔ ሁሉ ላይ አደርገዋለሁ። ፏ ለማድረግ እንግዲህ እንጀምር። እሺ ካመመ ከደከመ የምትነግረኝ ነገር ካለ እጅህን ወዳይ ታርጋለህ። አቆማለሁ። አይዞህ። አንዳንዴ ወደ ውስጥ ገባለሁ። እዚህ ስቴን ያለበት ቦታ ትንሽ ይደማል። እሱን እናጠፋለን። አይዞህ። እንዴት ነህ? ደህና ነህ? ይኸው ጥርሳችሁን መታጠብ ለምትፈሩ ምንም አያምም። ቀስ ብዬ ነው የምሰራው። ኦኬ ልቀቀው። እስቲ አይዞን። ቀና በል። ኦኬ አማኒ ጋር ነው ዛሬ። ጥሩ ነው አማኒ። ያዘው። እያመመው አይደለም። ያዘው። ንገረኝ። አሪፍ ነው። አሁን ይኸው በክር ደግሞ ሳክሽኑን አታቋርጭበት። ምራቅ አለኝ ስላለ አንድ ዙር የግድ አጸዳለሁ። ሻሎ እንግዲህ ያዘው ነው ቻለው። ያዘው ነው ግን ጎበዝ ነው በጣም። ይኸው ምንም አላስቸገረኝም። ጃኒ ትንሽ አስቸግረው ነበር? አላስቸገረም። ጃኒ አላስቸገረም። ስለዚህ ሁላችሁም አስቸጋሪዎች አላችሁ። በጣም ቆንጆ ነው። እኔ እንዳላስቸግር እንጂ። አይ አንተ አታስቸግርም። አማኒ ፏፈሽ እያለ ነው ፋሚሊ። አማኒ በጣም ጎበዝ ነው። አንዳንዴ ኮኦፕሬቲቭ ፔሸንት የምንላቸው አሉ። ሳያስቸግሩ ለመጡበት አላማ ሁሉን ነገር እሺ ብለው ብዙ ካቪቲ አይዝም። ድርቀት ቢኖርህ ነው መጥፎ። ማስቲካ ትበላለህ? ቆንጆ። ይኸው ምንም ነገር የለውም። አሁን ጸድቷል። አንድ ዙር እንደገና እናጸዳውና ብሊዲንግ ከቆመ በኋላ ፖሊሽ እናደርጋለን። ሁሌ የተጸዳ ጥርስ ፖሊሽ መደረግ አለበት። አልበዛ ስቴን የመያዙ ቻንስ ፖሊሽ ካልተደረገ ሁሌ የተጸዳ ጥርስ ከጨረስን በኋላ በደንብ ፖሊሽ በመሽን ይደረጋል። እዛ ምንም ችግር የለም። እንደተባለው እንግዲህ በየ6 ወሩ ግድ ቼክ መደረግ አለበት። ይሄ ደግሞ ምንድነው ብሊዲንግ ከሌለ ያፍጠረን ይጠፋል። ራሱ ደስ የሚል ስሜት ይሰማናል እና በጣም ቆንጆ ነው። በጣም ንጹህ ነው። አሁን ይሄ ይሞላል ያልከው የለም እኮ የሆነ ቀዝቃዛው አስጠጣና የቱ ጋር ነው ውሃ ነገር ሲቀዝቀዛ ስነካና ቸኮሌት ሲባል እዚህ የመጨረሻው ይሄ ዊዝደም የምንለው ነው።
ይሄ ጥርስ ምንድነው መነቀል ነው ያለበት። ይሄ መሞላት የለበትም። ወደ መጨረሻ ያለ ጥርስ ነው። ይሄንን ተቦረቦረ ነው። ይሄን ግን ምንም ማድረግ አይቻልም። መንቀል ነው ያለብን። መውጣት ነው ያለበት። አንተ እንደዚህ መጥቷል። ወደ ጎን ነው የመጣው። ብዙ ጊዜ wisdom በትክክል አያድግም። አንዳንዴ ወደ ጎን አንዳንዴ ወደዚህ ምናምን ይላል ብሎ አቅጣጫውን የቀየረ ነው። ስለዚህ እነዚህን ጥርሶች በተቻለ መጠን ማስወገድ ነው። የተጠቀምንባቸው አይደለም እንዲህ ተደርበው ተንጠልጥሎ ነው ያለው። ምግብም እዛ እየገባ የሚያስቸግር ለዚህ ነው። ምግብ በጎን ነው የመጣው። ስለዚህ እንደዚህ አይነት ነገር እናወጣዋለን። እዚህ ቀጠሮ ሰጥህና ያ መነቀል ነው ያለበት። ግን ከባድ አይደለም። ሁሉም wisdom ሁሉ ሰው ማውጣት አለበት። ደግሞ እኮ በዚህ በኩል ለና ምንም የለም። በዚህ በኩል በትክክል ነው ያደገው። በዚህ በኩል በጎን ስለመጣ ነው። በዚህ በኩል ነው ቆይ ነው የተወረበረ ይመስል ለዛል እንደዚህ ነው የመጣው። ወደ ጎን ነው የመጣው። ሲመጣ ክፍተት ይፈጥራል ባለው በጎን ባለው ጥርስና በዛኛው መካከል ስለዚህ እሱም ማውጣት ነው። አንደኛ ምንም ብሩሽም አይደርስበትም። ብሩሽ ልናርግ ብትል ብዙ ጊዜ wisdom ጥርሶች ላይ አይደርስም። ያ እንት ቋቅ ይላል። ስለዚህ ብዙ ጊዜ አድቫይዝ የሚደረገው all four wisdoms መሄድ አለባቸው። ለመፋቅም እንዲመቸን ያፍጠረንም አያመጣም። ቆንጆ ነው የሚሆነው። ከዛ በኋላ ኮንትሮል ማድረግ ትችላለህ አንተ። ሌላ ጥያቄ አለ? ተመልሶልኛል። በቃ ጥያቄ በቃ የነበረው እሱ ነው እና በሞባይል ሰዓት የሚደማውን አንድ ዙር እንደገና እናጸዳና ፖሊሽ አድርገን ፍሎስ ያ ከዚህ በፊትም ብያለው እንጃኒ የመጡ ጊዜ በፍሎስ በክሩ ማጽዳት። አሁን ፍሎስ አረግ አይተሃል አይደለ? ላሳይህ እንዴት እንደሚጸዳ። አሁን ስታርጊ በጥርስና በጥርስ መካከል ትገባና ወደ ጎን ከዛ መጎተት። አንዳንድ ጥርሶች ላይ እንዳንተ ጥርስ በጣም ታይት የሆነ ስፔስ የሌለው ጥርሶች ካሉ እንደዚህ ትገባና ወደ ጎን ከዛ ወደ ላይ ከዛ ወደ ጎን ባንዲ ሁለት ጥርስ አጽድተህ ትወጣለህ። ከዛ አንዳንድ ሰው ላይ አልወጣ ብሎ ስለሚታገል እንደዚህ መጎተት። አሁን የሚቀጥለው ላይ እገባለሁ፣ ይሄንን አጸዳለሁ ወደ ላይ። እዚህ ጋር ያለውን ገምህን እንዳትጎዳው፣ ድድህ እንዳይጎዳ። ይሄ እንደዚህ አንዳንዴ ከተቻለ አንዳንድ ሰፊ ጥርስ ከሆነ እንደዚህ አድርገህ ወደ ላይ ማውጣት ትችላለህ። አንዳንድ ሰው ላይ ግን ይይዝና ያናድዳል፣ አለቅ ይላል። ስለዚህ እንደዚህ አድርገህ ትጎትተዋለህ። ከላይም እንደዚህ ገባና ወደ ጎን ከዛ ወደ ላይ ከዛ ወደ ጎን። አሁን ሁለት ጥርስ አጸዳም ማለት ነው። ከዛ እንደዚህ ወደ ጎን ባንዴ ሁለት ጥርስ በዚህና በዚህ። ብሩሹ ግን ከሆነ ከላይ ነው የሚፍቀው፣ ውስጡን አያጸዳው። እዚህ ብዙ ጊዜ እንደዚህ አይነት ነገሮች በጣም 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 አስፈላጊዎች ናቸው። ካለ እሱ ከተጠቀምክ ሁሉ ነው። ጥያቄ አለ? ጨረስክ? ወደ ተረኛው እሺ። እንግዲህ ተረኛው በተራግፋውን ተረክቧል። በተራ እንግዲህ ኤቢ ታለ ያማም ያልኩን አይተህ መወሰን አያምም። በፍጹም አያምም። ደስ የሚል ስሜት ነው። መቼ ነው የተሰራኸው? ስንት ዓመት? 5-6 ዓመት ሳልሰራ ዛሬ ነው። እንዴት ነበረ ስትሰራ? ለምንድን ነው አንዳንዴ እንደሱ አይነት ስሜት የሚኖረው? ሰው ሳይታጠብ ቆይቶ ካልክለስ እንለዋለን። ከኋላ የያዘውን ቆሻሻ ስናነሳው በፊት ሰው የለመደው በዛው ቆሻሻ ነው እና ቀለለኝ። ይቀላል። ዶክተሩን እንደውም ጥርስ ይወለቃል ምናምን ነገር ብዙ ሰው እንደዛ ይላል። የራሱ አድርገው ያየዋል እንትኑ እና የራስ ጥርስ ሲደርስ ምላስ ስራውን አትፈታ። ምላስ ውስጥ በቀጥሮ ስለዚህ ምላስ ትረፍ። ወደ ውስጥ ብራቂ ለተንኩል እንደ እስቲ ቼክ ላድርግ። ያው እዚህ ጋር ትንሽ ካልክለስ ነው ያለው፣ ትንሽ ስቴን አለ። ያው ያንተ ጥርስ ላይ ያው ፍሎራይዱ ትንሽ ለመለየት ያስቸግራል። ቆንጆ ነው። እስካሁን ምንም ካቪቲ አልተገኘበትም። ጥርስን ታጸዳለህ? መቼ? ጧት አንዳንዴ ደግሞ አንዳንዴ
ካሁን በኋላ ቀልግባ ማታ ልናጸዳ አይደለ? ጠዋትና ማታ እናጸዳለን። በዛ ላይ ደግሞ እስካሁን ያልተናገርኩት ምላሳችን ሁሌ መታጠብ አለበት። ምላስ መጸዳት አለበት። ምክንያቱም የምግቡ እዛ ጋር ይሆናል። ብዙ ጊዜ ያፍጠረን የሚያመጣው የምላስም ነው። ሌላም በሽታ ያመጣል። ስለዚህ ጽድት ማለት አለበት እዛ አካባቢ። እዚህ እንጀምር ማጽዳት። ካመመህ ከደከመህ የምትነግረኝ ነገር ካለ እጅ ወደ ላይ እንደዚህ ጥያቄ አለኝ። እንዴት ነው የምትለው? ይሄን ስንጨርስ ነው። ይሄን ስና ያዘው ጋይስ። ሁላችሁም የመጣችሁ መሰራታችሁን እንዳታቆሙ። አሁን የእናት ፍቅር እየተሰጣችሁ መስራት የግድ ነው። የግድ ዴንቲስት ማለት ቤተሰብ ማለት ነው። እኛ ጥሩ ሆነን ታካሚዎቻችንን በደንብ ካላስተናገድን አይመጡም። ሳናሳምም ሳይፈሩ ብዙ ጊዜ የሚፈራ ሰው አለ። ስለዚህ ያንን ማስወገድ መቻል አለብን። እንዴት ነው? ጥሩ ነው። አይዞን እዚህ ጋር ምንድነው? አይዞ ቀስ ብዬ ነው የምሰራው። ካሳመምኩ እንዴት ነው የምትለው? አዎ አንዴ ቲቸር አንዴ። ይሄ እኮ ጥሩ ነው አይደል? እንዴት ነው? ላይት ስጥሽ። በጣም አሪፍ ነህ። አስቸጋሪ አይደለም። የምትነግረኝ ነገር አለ? የሚያም ነገር አለ? የለም። ቀስ እያልኩ ነው የምሰራው። አንዳንዴ ውስጥ የምገባው እዛ ውስጥ የገቡ ምግቦችን ለማውጣት ነው። ልቀቀው። አበል አይዞ። እንዴት ይስበዋል። ምላስ ይዛል። ምላስ እንዴት ነው የሚለው? ግን በጣም ጎበዝ ነህ። እንደዚህ ከጎበዝክ ለመሰራትም ያኛውን ምንም አያስቸግርህም። ያው እንደነገርኳችሁ ይሄ በጽዳትም አይለቅም። ምጠጣ እዚጋ ብሊዲንግ ስላለን አይዞ። ለምን ተጨናነቅ? ምራቅ መቋጠር አይችልም። ምራቁ አስቸገረ። አረ ውሃ ስለበዛብህ ነው። ውሃ ጠጣ ስትመጣ አላልኩም? እንደነገርኩ ቤት ከገባህ በኋላ ጧትና ማታ ከዛ በፍሎስ ክር እስቲ አሁን እንደዚህ እንገባና ወደዚህ። የፊት ጥርስ እንደውም ያንተ በጣም አሪፍ ነው። አንዳንዴ እንደዚህ የሚይዘኝ ምግብ ስላለ ነው። ከዛ ከከፈተ በኋላ ራሱ ይንሸራተታል። አይዞ። እሺ እንዴት ነበረ? በጣም አሪፍ ነው ዶክተር። ምን ታስባለህ? በጣም ባዶ ነው። ለካ እንትኖች ባክቴሪያዎች ናቸው። ከፋቅን በኋላ የሚቀጥለው ጊዜ ደግሞ ስንገናኝ አንድ ዙር በደንብ እናጸዳና ፍሎስ አድርገን ፖሊሽ እናደርጋለን። እዛ በኋላ የቆሻሻ የመያዙም ቻንስ ይቀንሳል። ብዙ ጊዜ ሰው ተጸድቼ እንደገና ቆሻሻ የያዘ የሚለው ራፍ ስፔሱ ላይ እዛው ላይ እንደገና የመያዝ ቻንሱ በጣም ሰፊ ነው። ስለዚህ ሁሌ ጥርስ ከታጠበ በኋላ ፖሊሽ መደረግ አለበት። በጣም እኮ ባዶ ሆነና የባዶነት ስሜት ተሰማኝ። በጣም አሪፍ።
ታንክ ዩ ጨረሰን? አዎ ጨርሰናል። እናመሰግናለን። እጅሽ ይባረክ ነው። አሜን አሜን። ያዘው። እሺ ዶክተርዬ በነበረን ቆይታ በጣም ነው የምናመሰግነው። በጣም አሪፍ አመሰግናለሁ። ቆንጆ የሆነ አገልግሎት ነው የሰጠሽን ባለፈውም ዛሬም ማለት ነው። ታንክ ዩ በጣም እናመሰግናለን። እና ስለ አገልግሎትሽ ስለምትሰጫቸው አገልግሎት ምክንያቱም በጃኒ ዩቲዩብ ቻናል ላይ አይተውታል። በድጋሚ ደግሞ በእኔም ቻናል በድጋሚ ሁሉንም የጥርስ ላይ ያለ ስራዎች ሁሉ እንሰራለን። በተጨማሪ አንዳንድ ጥያቄዎች ካላችሁ እስካሁን ድረስ ከጀመርሽ 20 ዓመት ምናምን ሙሉ ስትሰሪ ነበርና በዚህ 20 ዓመት ውስጥ በጣም አስቸጋሪ ላንቺ እና አስቸጋሪ ሰው አጋጥሞሽ ነበር? በእርግጥ 20 ዓመት ውስጥ አዎ መቼም አንዳንድ አስቸጋሪ ሰው አይጠፋም። ግን እሱም ቢሆን ስራችን ስለሆነ በጣም ተጠንቅቀን ተነስቶ በቃ አልፈልግም ብሎ ተናዶ መሄድ ሰው አለ። እሱንም ቢሆን የኛ ስራ ሕክምና ብቻ ሳይሆን ሰው ከፊየር ከድንጋጤ ተረብሾ ከሚመጣ ትንሽ አረጋግተን አውርቼ ከዛ በኋላ ነው ወደ ፕሮሲጀር የምገባው። ዝም ብዬ ጥርስን ትነቀላለህ እንደዚህ እያልን በማስፈራራት አናደርገው። ስፔሻሊ ልጆች ላይ በጣም መጠንቀቅ አለብን። ብዙ ህፃናቶች ልጆች አሉ። ቅዳሜ ስፔሻል ቀናችን ነው ልጆች ያላቸው ልጆችን ሲመጡ አረጋግተን ተጫውተን እንደገና ሲወጣ አቅፈን ይሄ ነው ደንታል ስራ። ሁሉንም ቤታችንም እንደዚህ ያደረግነው ክሊኒክ መስሎ እየፈሩ እንዳይገቡ ነው። እዚህ ጋር ትንሽ ተረጋግተው ከዛ ሲገቡ ደግሞ ነገሮችን ቀለል አድርገን እዛ ጋር በጣም ብዙ የህፃናቶች ማጫወቻ አቆች አሉ። ልጆቹ ላይ ከሰራን እያደጉ ሲመጡ ዴንቲስት አይፈሩም። ብዙ ጊዜ እያስፈራራን መርፌ ምናምን እያልን ከሆነ አይሆንም። ስለዚህ ያለው ምንድነው ቀስ ብለን ልጆቹን አቅፈን አጫውተን ከወላጅ ጋር ተነጋግረን ልጆቹ ፈቅደውልን ነው ስራ የምንጀምረው። ልጅ ካልፈቀደ አንጀምርም። ትልቆቹም ቢሆኑ በማስደንገጥ በማስፈራራት የጥርስ ህመም በጣም ያማል። ጥርስ በጣም ከባድ በጣም ያማል። እሱንም ስለሚገባኝ የግድ ጊዜን ማጠፋው ፔሸንቱ ላይ ማረጋጋት ላይ ነው እና በዚህ አጋጣሚ ያው ቅድም እንዳልኩሽ የምትሰጣቸውን አገልግሎቶች ምንሰራው ስራ ማጠብ፣ መሙላት፣ መትከል፣ የተለያዩ ጥርስ ስራዎችንም እንሰራለን። ዚርኮኒያ፣ ሴራሚክ፣ ቪኒየር፣ ብሬስም ኢንቪዚላይን እንሰራለን። ስለሱ ደግሞ ትንሽ ብዙ ጊዜ ብሬስም ኢንቪዚላይን ያው ጥርስ ማስተካከል ነው። ግን ኬዞቹን አይተን የትኛው ይስተካከላል። አንዳንድ ሰው ብሬስ አልፈልግም፣ ብረቱ እንዲታይ አልፈልግም፣ ስራዬ ላይ ትንሽ አፌክት ያደርገኛል የሚለው ወደ ኢንቪዚላይን መሄድ ይችላል። ካልሆነ ግን ሁሉም ጥርስ ማስተካከል ነው ስራው። ስለዚህ የኳሊቲውም ይለያል። ሴራሚክም ላይ ቢመጣ ሁሉም ኳሊቲው ከጠበቀ ምንም ችግር የለውም። ብዙ አመት ስለሰራሁት ሴራሚኩንም ሰርቼ ገጠምኩላቸው ከ20 አመት በላይ ያሉ ታካሚዎች አሉኝ። ራሴም ስለምሰራው ሌሎችም ሰዎች ጋር ተጋግዤ ኳሊቲ የሆነ እቃ ይዤ መጥቼ መስራት ነው ፈልገው። ደስ የሚለው ደግሞ የሌሎቹ አውርተውት የሚሰራው ሌላ ነው። አንቺ ደግሞ ይሄ ለየት የሚያደርገው ምንድነው? ራሴ ቴክኒሻንም ነኝ። ራስሽ እየሰራሽው ራስሽ ያሉትን ነገሮች የምታደርጊና ይሄ ነገር ሁሉ እምነታቸውን ጥለው አምነውበት የሚገቡበት እንዳያደርጋቸዋል። ችግር የለውም። ዴንማርክን የተማርኩት ጥርስ ስራ ብዙ አመት ያው ዴኒሾች ስካንዲኔቪያን በዚህ አይታሙም። እኔ በጣም ሀገሬ ነው በጣም ወደው ያስተማረኝ ሀገር ነው። ኢትዮጵያም ስመጣ ኢትዮጵያ በጣም ተቀብላኛለች። ቆንጆ አድርገን እንሰራለን። በጣም ጎበዝ ነሽ ዶክተርዬ። እንግዲህ ሴት ሆና በጣም ብቁ ጎበዝ ባለሙያ ነች። በጣም ያው እኛን ራሱ አድርጋናለች። ስለኔ እናወራለን። ለማንኛውም በጣም እናመሰግናለን። በጣም እንወድሻለን። አመሰግናለሁ። በእኛ ፋያምሩም ባንቻ አድራሻችን ደንበል 4ኛ ፎቅ አዲስ ዴንታል ክሊኒክ ብሎ ከመጡ ያገኙሻል። ያገኛሉ ማለት ነው። ታችሁ ብቻ እናንተ ያዘው እንዴት ናችሁ? አንተ ንፋስ ሲገባው እንትን ይላል። አዎ ይቀዘቅዛል። ቅዝ ነው የሚለው ፋለ ቀለለ ባሩ ጥርሴ ለኔ ምላስ እየተጫወተ ነው እንደዚህ በጣም ነው አንተ በጣም ነው የቀለለው አፌ ላይ እንዴት ነው ምላሴ ውስጥ እየተጫወተ ነው ምናምን እዚህ አስሬ በጣም በጣም ጎበዝ ነች። በጣም አዎ እንዴት ከስተመሯ መያዝ እንዳለባት የምታውቅ ዶክተር ነች። እውነት በጣም አንዳንዱ እኮ ኮስተር ብሎ ምናምን ነገር ነው እንትን የሚልህ ግን እዚህ በቃ እያጫወተችው ጎበዝ ባትሆን ራሱ ጎበዝ እየተባልክ ምናምን በቃ ይሆናል። በቃ ሞቲቬት ታደርጋለች። እዛ ጋር ስታያት አንተ ጎበዝ እየተባልክ አንተ አትሰንፍም። እዛ በጣም ቆፍጠን ብለህ ትሰራለህ። በጣም አሪፍ ነው። ጋይስ እንግዲህ ያው ጥርሳችንን አሳጥበናል።
አማኒ በቀጣይ ተብሏል። እኔም በቀጣይ ተብያለሁ። ምክንያቱም 2 ድግግሞሽ 2 ዙር ነው የሚያስፈልገው ጥርሳችን። እኔ ከታጠብኩ ቅድም እንዳልኳችሁ 6 ዓመት ምናምን ቢሆነኝ ነው። አማኒ ደግሞ በህይወቱ ታጥቦ ያውቃል። ስለዚህ በጣም ስለቆየ 2ኛ ዙር ተብለናል እና አማኒ በ2ኛው ዙር ወይ ይነቀላል ጋይስ። እዚህ ጋር ዊዝደም ጥርስ አለህና እሱ በቃቀሉ ትንሽ ዞር ስለሚል ሙሌት የሚያስፈልገው ያልከኝ እሱ ነው። ስለዚህ እሱ ምንድነው የምታደርገው? በቀጣይ ቀጠሮ አስይዘን ይነቀልልሃል ነው። ምክንያቱም በደንብ የባሰ በመጣ ቁጥር ይገፋል ጥርስ። አሳያችሁ እኝበል ቆይ እኝበል። ይሄ የተደረደረው ጥርሱ ገብቶበት ማለት ነው ያበላሽዋል ነው የተባለው። ስለዚህ እሷ ትልቅ ባለሙያ ነች፣ ከዓመት በላይ የሰራች ነች። እንግዲህ እሱ መተን ደግሞ በደንብ ፋ በስማም በቅርቡ ሰሞኑን አስጨነቅነው። አንዴ ፊታችን ፋልን ጥርሳችን ፋልን። አሁን ደግሞ ሳሙና ባዝና ነው ያላችሁ ደግሞ ደውሉ ጋይስ። እና አማኒ ቆይታው እንዴት ነበረ? ያበለም እንዴ ፋፋን ሰሞኑን ካልተቻልንም ፏ ብለናል፣ አምሮብራን። እዚሁ በቃ ፋፋ ብለናል። ማንንም አንሰማም። ዶክተርዬ በጣም እናመሰግናለን። ዮናስ ለነበረን ቆይታ ለሰጠሽን እንክብካቤ በጣም እናመሰግናለን። ጋይስ ላይክ፣ ሼር፣ ሰብስክራይብ እያደረግን 10,000 ልገባ ነው ጋይስ። ጉዞ ወደ 10,000 አስገቡት። ሰርፕራይዝ አላችሁ እናንተ ራሱ 10,000 አስገቡ። ቤተሰብ እንዴት ነው? እውነት ይመስላል። 10,000 አስገቡት እናንተ። እሱ ብቻ ሳይሆን እናንተም ሰርፕራይዝ ትሆናላችሁ ቤተሰብ። እና ጋይስ የነበረን ቆይታ ይሄን ይመስላል። በጣም ወዳችኋለሁ። አብራችሁኝ ስለሆናችሁ በጣም ነው የማመሰግነው። ላይክ፣ ሼር፣ በድጋሚ ሰብስክራይብ እያደረግን ያማኒንም እያደረጋችሁት ያዘው